ሩዋንዳ የአፍሪካ ገነት፣ የሺህ ኮረብታዎች ምድር፣ ተፈጥሮ በልግስና የከበበችው፣ አረንጓዴ ተራሮች ሰማዩን የሚስሙባት፣ ንጹሕ አየርና ወራጅ ወንዞች ያሏት ውብ ሀገር። በካርታ ላይ ስትታይ አነስተኛ ነጥብ ብትመስልም በውስጧ ግን ትልቅ ታሪክና የማይሽር ጠባሳን አዝላለች። ዛሬ የምንጓዘው ወደ 1994 አይደለም። ወደዚያ የጨለማ ዘመን ከመድረሳችን በፊት ጨለማው እንዴት እንደተፈጠረ ማወቅ አለብን። ወንድም በወንድሙ ላይ ካራውን ከማንሳቱ በፊት፣ ጎረቤት የጎረቤቱን ቤት በእሳት ከማያያዙ በፊት ሩዋንዳ ምን ትመስል ነበር? ይህ ታሪክ የቁጥሮች ታሪክ አይደለም። ይህ ታሪክ የ800,000 ሰዎች ሕይወት ታሪክ ብቻ አይደለም። ይህ ታሪክ የሰው ልጅ ጭካኔ፣ ወሰን የለሽነት እና የሰው ልጅ የመዳን ተስፋ ታሪክ ነው። ጥላቻ እንዴት እንደሚተከል፣ እንዴት እንደሚኮተኮትና ሲያድግ ምን አይነት መርዛማ ፍሬ እንደሚያፈራ የሚያሳይ የዘመናችን ታላቅ ትምህርት ነው። ከጅምሩን እንጀምር። ደም በኪጋሊ ጎዳናዎች ላይ ከመፍሰሱ ከረጅም ዘመናት በፊት። ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ወደ ኋላ እንመለስ። የአውሮፓ ቅኝ ገዢዎች እግራቸውን ከአፍሪካ ምድር ላይ ከመትከላቸው በፊት ወደ ነበረችው ጥንታዊት ሩዋንዳ። በዚያን ጊዜ ሩዋንዳ በማዕከላዊነት የተዋቀረች ጠንካራ ንጉሣዊ አስተዳደር የነበራት ሀገር ነበረች። እዚህ ጋር አንድ ልብ ልንለው የሚገባ ትልቅ እውነት አለ። ዛሬ ዓለም ሩዋንዳን የሚያውቃት በሁለት ጎራ ተከፍላ ነው፣ ሁቱ እና ቱትሲ። ነገር ግን በጥንቱ ዘመን እነዚህ ስያሜዎች የዘር ወይም የደም ልዩነትን የሚያመለክቱ አልነበሩም። ይህን በደንብ ያዙልኝ። ሁቱ እና ቱትሲ የዘር መገለጫዎች አልነበሩም። ታዲያ ምን ነበሩ? በጥንታዊቷ ሩዋንዳ ሕዝቡ አንድ ነበር። ሁሉም ኪኛ ሩዋንዳ የተሰኘ አንድ ቋንቋ ይናገራሉ። ሁሉም በአንድ አምላክ ኢማና ያምናሉ። የባህል ልዩነት አልነበራቸውም። ተጋብተው ይኖሩ ነበር። ታዲያ ልዩነቱ ምንድን ነው? ልዩነቱ የኢኮኖሚ እና የማህበራዊ መደብ ጉዳይ ነበር። አዎ፣ ማህበራዊ መደብ። በአብዛኛው የግብርና ሥራ ላይ የተሰማሩ፣ መሬት የሚያርሱ እና ኑሮአቸውን በሰብል ላይ የመሠረቱት ሁቱ ይባላሉ። በሌላ በኩል ደግሞ ከብት እርባታ ላይ ያተኮሩት፣ ብዙ ላሞች የነበሯቸውና በንጉሡ አስተዳደር ውስጥ ተሳትፎ የነበራቸው ቱትሲ ተብለው ይጣሩ ነበር። ይህ ማለት ግን አንዱ ሁቱ ሆኖ ከተወለደ ለዘላለም ሁቱ ሆኖ ይኖራል ማለት አይደለም። አንድ ሁቱ ጠንክሮ ሰርቶ ብዙ ከብቶችን ካፈራ ወደ ቱትሲነት ሊሸጋገር ይችላል። ይህ ሂደት ኩይሁቱራ ይባል ነበር። ትርጉሙም ራስን ከሁቱነት ማላቀቅ ወይም ቱትሲ መሆን እንደማለት ነው። በተቃራኒው ደግሞም አንድ ቱትሲ ሀብቱንና ከብቶቹን ካጣ ወደ ሁቱነት ሊወርድ ይችላል። ሥርዓቱ ፍጹም ነበር ማለት አይደለም። እርግጥ ነው ንጉሡ ወይም ሙዋሚ የሚባለው መሪ አብዛኛውን ጊዜ ከቱትሲ ወገን ነበር የሚመረጠው። የፖለቲካው የበላይነት በቱትሲዎች እጅ ነበር። ነገር ግን በመካከላቸው የነበረው ግንኙነት የጌታና የባሪያ ሳይሆን እርስ በርስ የተሳሰረ የደንበኝነት ሥርዓት ነበር። ሁቱ ለቱትሲው አገልግሎት ይሰጣል፣ ቱትሲው ደግሞ ለሁቱ ጥበቃና የከብት ስጦታ ይሰጣል። ይህ ሥርዓት ኡቡሃኬ ይባል ነበር። ኅብረተሰቡ የተሳሰረ ነበር። ጥላቻ አልነበረም አንልም፣ ግጭት አልነበረም አንልም። ነገር ግን እኔ ሁቱ ስለሆንኩ አንተን ቱትሲውን ማጥፋት አለብኝ የሚል አስተሳሰብ በጭራሽ አልነበረም። እነሱ የአንድ ሀገር ልጆች፣ የአንድ ባህል ባለቤቶች ነበሩ። ሦስተኛው ቡድን ደግሞ ቱዋ የሚባሉት ነበሩ። እነሱም የጫካ ነዋሪዎች፣ አዳኞች እና ሸክላ ሰሪዎች ሲሆኑም ከጠቅላላው ሕዝብ ቁጥራቸው በጣም አነስተኛ ነበር። ታዲያ ይህ ሁሉ ሰላማዊ ማኅበራዊ መስተጋበር መቼ ተበላሸ? ወንድማማቾቹ መቼ ነው ጠላት የሆኑት? መልሱ የሚመጣው ከባህር ማዶ ነው፣ ከነጭ ሰዎች መምጣት ጋር። 19ኛው ክፍለ ዘመን ሊጠናቀቅ ሲል የአውሮፓ ኃያላን አፍሪካን እንደ ኬክ ለመቀራመት በርሊን ላይ ተሰበሰቡ። በካርታው ላይ መስመር አሰመሩ። በዚህ የቅርጫ ዘመን ሩዋንዳ
ለጀርመን ተሰጠች። ጀርመኖች ሩዋንዳን ሲረግጡ ያዩት ነገር አስገረማቸው። የተደራጀ ጠንካራ ማዕከላዊ መንግሥት ያለው ሥልጣን ያገኙ። ነገር ግን ጀርመኖችና በኋላም እነሱን ተከትለው የመጡት ቤልጂየሞች የአፍሪካን ማኅበረሰብ የሚረዱበት መንገድ በዘር መነጽር ብቻ ነበር። ለአውሮፓውያኑ ጥቁር ሕዝብ ራሱን በራሱ ማስተዳደር አይችልም የሚል እምነት ነበራቸው። ስለዚህ ሩዋንዳ ውስጥ ላገኙት ሥልጣኔ ምክንያት መፈለግ ነበረባቸው። ይሄማ የአፍሪካውያን ሥራ ሊሆን አይችልም አሉ። እናም አንድ አደገኛ ጽንሰ ሐሳብ ቲዮሪ ፈጠሩ። የሃማይቲክ ቲዮሪ the Hamitic hypothesis ማለት። ይህ ቲዮሪ ምን ይላል? በአፍሪካ ውስጥ ሥልጣኔ ካለ ያ ሥልጣኔ የመጣው ከውጪ ነጣ ካሉ ከአውሮፓውያን ጋር ዝምድና ካላቸው ዘሮች ነው የሚል እምነት ነው። ቅኝ ገዢዎቹ ሩዋንዳውያንን አዩ። የቱትሲዎች ቁመና ረዘም ያለ፣ አፍንጫቸው ቀጥ ያለ፣ መልካቸው ጠይም መሆኑን ተመለከቱ። በሌላ በኩል ሁቶቹ አጠር ያሉና ደልደል ያሉ መሆናቸውን አዩ። ምንም እንኳን ሁለቱም ቡድኖች አንድ ቋንቋ ቢናገሩም ቅኝ ገዢዎቹ ግን አይደለም፣ እነዚህ ሁለት የተለያዩ ዘሮች ናቸው አሉ። ጀርመኖች እና በኋላም ቤልጂየሞች ቱትሲዎች ከሰሜን የመጡ የተሻለ የማሰብ ችሎታ ያላቸው ለመግዛት የተፈጠሩ ናቸው፣ ሁቶዎች ደግሞ የአካባቢው ተወላጆች ለሥራ እና ለታዛዥነት የተፈጠሩ ናቸው የሚል መርዝ መርጨት ጀመሩ። ይህ ንግግር፣ ይህ አደገኛ ፍልስፍና የዘር ማጥፋቱ የመጀመሪያው ዘር ነበር። ቅኝ ገዢዎቹ ሥልጣናቸውን ለማረጋጋት አናሳዎቹን ቱትሲዎች ተጠቅመው አብዛኛውን ሁቱ ለመግዛት ወሰኑ። እስቲ አስቡት፣ አንድ ቤት ውስጥ አብረው የሚኖሩ ወንድማማቾችን አንድ እንግዳ መጥቶ አንተኛው የተሻልክ ነህ፣ አንተኛው ደግሞ ዝቅ ያልክ ነህ ብሎ ሲናገራቸው ምን ይፈጠራል? ከመጀመሪያው የዓለም ጦርነት በኋላ ጀርመን ስትሸነፍ ሩዋንዳ ለቤልጂየም ተሰጠች። ቤልጂየሞች ከመጡ በኋላ ነገሩን ይበልጥ አከረሩት። የዘር ልዩነቱን ሳይንሳዊ ለማድረግ ሞከሩ። በዚህ የ1930ዎቹ ውስጥ ቤልጂየሞች አንድ አስከፊ ውሳኔ ወሰኑ። የሕዝብ ቆጠራ አደረጉ። የሰዎችን አፍንጫ ርዝመት ለኩ። የራስ ቅላቸውን ስፋት ለኩ። ቁመታቸውን ለኩ። 10 ላም ያለው ቱትሲ ተባለ። ከዛ በታች ያለው ሁቱ ተባለ። እናም እያንዳንዱ ሩዋንዳዊ የዘር መታወቂያ እንዲይዝ ተደረገ። በመታወቂያው ላይ በግልጽ ይጻፋል፣ ቱትሲ፣ ሁቱ ወይም ትዋ። ይህች ትንሽ ወረቀት፣ ይህች የዘር መታወቂያ የሩዋንዳን ሕዝብ ለዘላለም ከፋፈለችው። ከዚህ በፊት አንድ ሁቱ ሀብታም ሲሆን ቱትሲ መሆን ይችል ነበር። አሁን ግን አይችልም። መታወቂያው ላይ ሁቱ ከተባልክ አንተ ለዘላለም ሁቱ ነህ። ልጆችህም ሁቱ ናቸው። የልጅ ልጆችህም ሁቱ ናቸው። በሩ ተዘጋ። ተስፋው ጨለመ። ቤልጂየሞች ለቱትሲዎች ብቻ የትምህርት ዕድል ሰጡ። በመንግሥት ሥራ ላይ ቱትሲዎችን ብቻ ሾሙ። ሁቱዎች እንዲያርሱ፣ ጉልበት ሥራ እንዲሠሩ እና እንዲታዘዙ ብቻ ተፈረደባቸው። በቤተ ክርስቲያኑም ሳይቀር ይህ ልዩነት ተሰበከ። ሁቱዎች በገዛ ሀገራቸው እንደ ሁለተኛ ዜጋ መቆጠር ጀመሩ። በውስጣቸው ብሶት ታመቀ። ለዘመናት አብሯቸው ከኖረው ጎረቤታቸው ከቱትሲው ጋር ሳይሆን፣ ሥርዓቱን ከፈጠረው ከነጭ ገዢው ጋር ሳይሆን፣ ጥላቻው በቅርብ የሚያገኙት ቱትሲ ላይ ማነጣጠር ጀመረ። እነሱ እኮ ከሌላ ቦታ የመጡ ወራሪዎች ናቸው የሚለው የቅኝ ገዢዎች ተረት ቀስ በቀስ በሁቱት ልብ ውስጥ እንደ እውነት መታየት ጀመረ። እኛ የሀገሩ ባለቤቶች ሆነን ሳለ ለምን ባሪያ እንሆናለን የሚለው ጥያቄ መብላላት ጀመረ። ይህ የታመቀ ብሶት፣ ይህ የተቀበረ ጥላቻ አንድ ቀን እንደሚፈነዳ ግልጽ ነበር። እናም ያ ቀን እየቀረበ መጣ። የነጻነት ንፋስ በአፍሪካ ሲነፍስ፣ በሩዋንዳ ግን የነጻነት ትግሉ የዘር ትግል ሆኖ ተቀየረ። ቤልጂየሞች የለኮሱት እሳት ሊቀጣጣል ነው። ግን የሚገርመው ነገር ነፋሱ አቅጣጫውን ሲቀይር
ቤልጂየሞችም አቅጣጫቸውን ቀይሩ። ትላንት እናንተ ምርጥ ናችሁ ያሏቸውን ቱትሲዎች ክደው ዲሞክራሲ ማለት የብዙሃን ማጆሪቲ አገዛዝ ነው በሚል ሰበብ ፊታቸውን ወደ ሁቱዎች አዙሩ። ይህ ክደት በ1959 ዓ.ም የሁቱ አብዮት ተብሎ የሚጠራውን ደም አፋሳሽ ታሪክ ወለደ። የዘር ማጥፋቱ የመጀመሪያ ልምምድ ተጀመረ። ቤቶች ተቃጠሉ፣ ቱትሲዎች ተሰደዱ። ጊዜው 1950ዎቹ አጋማሽ ነው። በመላው አፍሪካ የነጻነት ነፋስ እየነፈሰ ነው። ጋና፣ ኬንያ፣ ኮንጎ ሁሉም ከቅኝ ግዛት ቀንበር ለመላቀቅ እያመጹ ነው። ይህ ነፋስ የሩዋንዳንም ተራሮች አላለፈም። ነገር ግን በሩዋንዳ የነጻነት ጥያቄው መልክ የተለየ ነበር፣ በጣም የተወሳሰበ። እስቲ የቼዝ ጨዋታውን እንመልከት። እስከዚህ ጊዜ ድረስ ቤልጂየሞችና የካቶሊክ ቤተ ክርስቲያን ቱትሲዎች ለመግዛት የተፈጠሩ ናቸው ብለው ነበር የሚሰብኩት። ነገር ግን በ1950ዎቹ የተማሩት የቱትሲ ልሂቃን ኢሊትስ አንድ አደገኛ ጥያቄ ማንሳት ጀመሩ። ነጻነት እንፈልጋለን፣ ቤልጂየሞች ሀገራችንን ለቀው ይውጡ አሉ። ይህ ለቤልጂየሞች አስደንጋጭ ነበር። እኛ ያሳደግናቸው ያስተማርናቸው ልጆች ዛሬ በእኛ ላይ ይነሳሉ ብለው አሰቡ። የቱትሲዎች ነጻነት ጥያቄ ለቤልጂየም ጥቅም አስጊ ሆነ። በዚህ ጊዜ ነው ታሪኩ የሚገለበጠው። ቤልጂየሞች አንድ ስልት ቀየሱ። ጠላቴን ለማጥቃት የጠላቴን ጠላት መወዳጅ አለብኝ አሉ። ፊታቸውን ወደ ሁቱዎች አዞሩ። ድንገት ቤልጂየሞች ዲሞክራሲ የሚል ካርድ መዘዙ። ሩዋንዳ ውስጥ አብዛኛው ሕዝብ 85% ሁቱ ነው፣ ስለዚህ ስልጣን ለሁቱዎች መሰጠት አለበት የሚል አዲስ መዝሙር መዘመር ጀመሩ። ትላንትና ሁቱዎች ለሥራ የተፈጠሩ ናቸው ያሉት ፈረንጆች ዛሬ ሁቱዎች ተጨቁነዋል፣ ነፃ መውጣት አለባቸው የሚል ተበቃ ሆኑላቸው። ይህ ለውጥ የተካሄደው በቤልጂየም አስተዳደር ብቻ ሳይሆን በካቶሊክ ቤተ ክርስቲያንም ጭምር ነው። በወቅቱ የነበሩት ጳጳስ አንድሬ ፔራውዲን በ1957 የጻፉት ደብዳቤ እሳት ላይ ቤንዚን አርከፈከፈ። የሀብትና የስልጣን ልዩነት በዘር ላይ የተመሰረተ ነው በማለት ሁቱዎችን እንዲደራጁ አበረታቱ። እናም በዚያው ዓመት በ1957 9 የተማሩ ሁቱዎች የባሁቱ ማኒፌስቶ የሚባል ሰነድ አወጡ። ይህ ሰነድ በጣም ወሳኝ ነው። ለምን? ምክንያቱም የሩዋንዳን ችግር ፖለቲካዊ ሳይሆን የዘር ችግር አድርጎ ስለቀረጸው ነው። ማኒፌስቶው ቱትሲዎችን እንደ ወራሪና ኢትዮጵያዊ መጤ አድርጎ ፈረጃቸው። ሩዋንዳ የሁቱዎች ናት፣ ቱትሲዎች ወደ መጡበት መመለስ አለባቸው የሚል መርዛማ ሐሳብ በይፋ ተጻፈ። ከዚህ በኋላ ወደ ኋላ መመለስ አልነበረም። ባሩዱ ተዘጋጅቷል፣ ክብሪቱ ብቻ ነበር የቀረው። ቀኑ ህዳር 1 1959 ነው። የሁሉም ቅዱሳን ቀን ኦል ሴንትስ ዴይ። ዶሚኒክ ምቦኒሙቷ የተባለ ታዋቂ የሁቱ አክቲቪስት ከቤተ ክርስቲያን ተመልሶ ወደ ቤቱ እየሄደ ነው። በድንገት የቱትሲ ወጣቶች አጠገቡ ደረሱ። ጭቅጭቅ ተፈጠረ። ወጣቶቹ ዶሚኒክን ደብድበው ጣሉት። ወሬው እንደ ጫካ እሳት ተዛመተ። ግን ወሬው ሲዛመት ተጋነነ። ቱትሲዎች ዶሚኒክን ገደሉት፣ መሪዎቻችንን እየጨረሱ ነው የሚል የውሸት ወሬ ሩዋንዳን አዳረሰ። በእውነቱ ዶሚኒክ አልሞተም ነበር። በጽኑ ቢጎዳም ተርፎ ነበር። ነገር ግን ይህ ወሬ በቂ ነበር። የ1959ኑ የሶሻል አብዮት ፈነዳ። በመላው ሀገሪቱ ሁቱዎች መኪት፣ ገጀራና ዱላ ይዘው ወጡ። የቱትሲዎቹን ቤት ማቃጠል ጀመሩ። ከብቶቻቸውን ዘረፉ። ይህ የመጀመሪያው የተቀነባበረ ጥቃት ነበር። የቤልጂየም ወታደሮች ዝም ብለው ይመለከቱ ነበር። እንዲያውም አንዳንዶቹ ለሁቱ ሚሊሻዎች የቱትሲዎቹን ቤት ያሳዩ ነበር። በሺዎች የሚቆጠሩ ቱትሲዎች ተገደሉ። ንጉሡ ኪጌሊ አምስተኛ ተሰደዱ። በመቶ ሺዎች የሚቆጠሩ ቱትሲዎች ሕይወታቸውን ለማትረፍ ወደ ጎረቤት ሀገራት ወደ ዩጋንዳ፣ ቡሩንዲና ኮንጎ ሸሹ። የዘር ማጥፋቱ ጄኖሳይድ በአንድ ጀንበር የተከሰተ አይደለም። ልምምዱ የተጀመረው በ1959 ነው። ቱትሲዎች ከገዛ ሀገራቸው ሲባረሩ፣ ቤታቸው ሲቃጠል ዓለም ዝም አለች። እነዚህ ስደተኞች
በልባቸው በቀልና የመመለስ ተስፋ ሰንቀው በድንኳን ውስጥ መኖር ጀመሩ። እነዚህ ስደተኞች ከ30 ዓመት በኋላ ተመልሰው የሚመጡት የአርፒኤፍ መስራቾች ናቸው። ታሪኩ ገና መጀመሩ ነው። 1961 ዓመተ ምህረት በቤልጂየም ድጋፍ ምርጫ ተካሄደ። ንጉሣዊው ሥርዓት ፈረሰ። ሩዋንዳ ሪፐብሊክ ሆነች። ግሬጓር ካይባንዳ ወይም ግሬጓር ካይባንዳ የሁቱ ብሔረተኛ የመጀመሪያው ፕሬዝዳንት ሆነው ተመረጡ። ሐምሌ 1 1962 ሩዋንዳ ከቤልጂየም ነፃነቷን አገኘች። ባንዲራ ተሰቀለ፣ ሕዝቡ ጨፈረ። ግን ይሄ ነፃነት ለሁሉም አልነበረም። ለአንድ ወገን ነፃነት፣ ለሌላው ወገን ግን ስደትና ሞት ነበር። ፕሬዝዳንት ካይባንዳ ሥልጣናቸውን ያደላደሉት በጥላቻ ላይ ነበር። ቱትሲዎች ተመልሰው ሊገዙን ነው የሚለውን ፍራቻ እንደ መሳሪያ ይጠቀሙበት ነበር። ነገር ግን በስደት ላይ የነበሩት ቱትሲዎች ዝም ብለው አልተቀመጡም። ከ1960ዎቹ መጀመሪያ አንስቶ በጎረቤት ሀገራት ሆነው ትናንሽ የሽምቅ ውጊያዎችን ማድረግ ጀመሩ። በሌሊት ድንበር አቋርጠው በመግባት የመንግሥት ተቋማትንና ባለሥልጣናትን ያጠቁ ነበር። እነዚህ ታጣቂዎች ራሳቸውን ኢኜንዚ ብለው ይጠሩ ነበር። እዚህ ላይ ቆም ብለን ይህችን ቃል እንመርምር። ኢኜንዚ በኬንያ ሩዋንዳ ቋንቋ ኢኜንዚ ማለት በረሮ ማለት ነው። ነገር ግን በወቅቱ ታጣቂዎቹ ይህንን ስም ለራሳቸው ሲሰጡት ትርጉሙ ሌሊት የሚሰሩ ማይንም ሳያቸው የሚመቱ የማያዙ የሚል የጀግንነት ስሜት ነበረው። እንደ በረሮ ሰተት ብለን እንገባለን አይነት። ነገር ግን የሁቱ መንግሥት ይህንን ስም ለፕሮፓጋንዳ ተጠቀመበት። አያችሁ፣ ራሳቸውን በረሮ እያሉ ነው። እነዚህ ሰዎች አይደሉም፣ ተባይ ናቸው፣ መረገጥ መወገድ ያለባቸው ተባዮች የሚል ትርጉም ሰጡት። ከ30 ዓመት በኋላ በ1994 ይህች ኢኜንዚ የምትል ቃል ሚሊዮን ሰዎችን ለማስገደል ቁልፍ ቃል ሆነች። በ1963 ስደተኛ ታጣቂዎች ትልቅ ጥቃት ሰንዝረው ወደ ዋና ከተማዋ ኪጋሊ ተጠጉ። መንግሥት ተደናገጠ። ነገር ግን የካይባንዳ ምላሽ ዘግናኝ ነበር። ታጣቂዎቹን መዋጋት ብቻ ሳይሆን በሀገር ውስጥ የቀሩትን ንጹሐን ቱትሲዎች የታጣቂዎቹ ተባባሪዎች ብሎ ፈረጀ። በየመንደሩ ያሉ ቱትሲዎች፣ መምህራን፣ ቄሶች፣ ተራ ገበሬዎች ከቤታቸው እየተጎተቱ ተገደሉ። ወንዞች በሬሳ ተሞሉ። ታዋቂው የብሪታንያ ፈላስፋ በርትራንድ ራስል ይህንን ድርጊት ከአውሮፓዊ ናዚዎች በኋላ የታየው አስከፊው ጭፍጭፋ ብሎት ነበር። ግን ዓለም አሁንም ጆሮ ዳባ ልበስ አለች። ዓመታት አለፉ። የካይባንዳ መንግሥት በሙስናና በጎሰኝነት በሰሜንና በደቡብ ሁቱዎች መካከል ተከፋፈለ። ሀገሪቱ ምስቅልቅሏ ወጣ። በ1973 ዓመተ ምህረት የመከላከያ ሚኒስትሩ ሜጀር ጄኔራል ጁቬናል ሃቢያሪማና መፈንቅለ መንግሥት አደረጉ። ካይባንዳን ከሥልጣን አወረዱ፣ እስር ቤት ወረወሩት። በኋላም በረሃብ ነው የሞተው ይባላል። ሃቢያሪማና ሲመጣ ለጊዜው እፎይታ የመጣ መሰለ። ግድያዎቹን አስቆመ። ሰላምና አንድነት የሚል መፈክር ይዞ መጣ። ሩዋንዳ የተረጋጋች መሰለች። ኢኮኖሚው ማደግ ጀመረ። ምዕራባውያን በተለይም ፈረንሳይ ሃቢያሪማናን እንደ ምርጥ የአፍሪቃ መሪ አድርገው አሞካሹት። ነገር ግን ይህ ሰላም የውሸት ነበር። ሃቢያሪማና የዘር ልዩነቱን አላጠፋውም፣ እንዲያውም አዘመነው። የዘር ሚዛን የሚል ፖሊሲ አወጣ። ይህ ፖሊሲ ምን ማለት ነው? በትምህርት ቤት፣ በሥራ ቦታና በሰራዊቱ ውስጥ ቱትሲዎች ከ10% በላይ መሆን የለባቸውም የሚል ሕግ ነው። አንድ ቱትሲ ተማሪ የቱንም ያህል ጎበዝ ቢሆን የ10% ኮታ ከሞላ ትምህርት ቤት አይገባም። የዘር መታወቂያው አሁንም አለ። ጥላቻው ተቋማዊ ሆነ። እናም ከድንበር ውጭ ያሉት ስደተኞች ሀገር የለንም ወይ እያሉ መጠየቃቸውን ቀጠሉ። ልጆቻቸው እያደጉ ነበር። በዩጋንዳ ጫካዎች ውስጥ አዲስ ትውልድ እየተፈጠረ ነው። ፖል ካጋሜና ጓደኞቹ በስደት ያደጉ ልጆች ብረቱን እያወቁት መጡ።
ሩዋንዳ በእሳተ ገሞራ ላይ ተቀምጣ ነበር። ሀቢያሪማና በላዩ ላይ ክዳን ከድኖበት ነበር። ነገር ግን በ1990ዎቹ መጀመሪያ ክዳኑ ሊፈነዳ፣ ክፋትም መልኩን ቀይሮ ሊመጣ ነው። አካዙ ትንሹ ቤት የሚባለው የፕሬዝዳንቱ ሚስትና ዘመዶቿ የፈጠሩት ምስጢራዊ ቡድን ጥላቻን እንደ ሳይንስ የሚያስተምርበትን መንገድ እየቀየሰ ነው። ወደ ሰሜን እንሂድ፣ ወደ ዩጋንዳ። በ1959 እና በ1960ዎቹ የተሰደዱት ቱትሲዎች ልጆች አሁን አድገዋል። እነዚህ ልጆች ያደጉት በስደተኛ ካምፕ ነው። ሀገር አልባ መሆንን፣ መገለልንና ንቀትን እየጠጡ ነው ያደጉት። ነገር ግን ዝም ብለው አልተቀመጡም። አብዛኞቹ በወቅቱ በዩጋንዳ የነበረውን የዮዌሪ ሙሴቬኒን አማጽያን ተቀላቀሉ። ቻካ ገብተው ተዋጉ። ወታደራዊ ሳይንስን፣ ዲስፕሊንን እና የሽምቅ ውጊያን ተማሩ። በ1986 ሙሴቬኒ ሥልጣን ሲይዙ እነዚህ የሩዋንዳ ስደተኞች በዩጋንዳ ሰራዊት ውስጥ ከፍተኛ ቦታ ነበራቸው። ነገር ግን ልባቸው ሩዋንዳ ነበር። እኛ ዩጋንዳውያን አይደለንም፣ ቤታችን ሩዋንዳ ነው የሚለው ናፍቆት እያቃጠላቸው ነበር። መሪዎቻቸው ፍሬድ ሩይጌማና ፓውል ካጋሜ ነበሩ። እነዚህ ሁለት ወጣቶች በድብቅ አንድ ድርጅት አቋቋሙ፣ አርፒኤፍ ሩዋንዳን ፔትሪዮቲክ ፍረንት፣ በአማርኛ የሩዋንዳ አርበኞች ግንባር። ዓላማቸው አንድ ነበር፣ በኃይል ወደ ሩዋንዳ መግባትና የመመለስ መብታቸውን ማስከበር። ጥቅምት 1 1990 ዓለም ትኩረቷን ወደ ሌላ ቦታ አድርጋ ሳለ በድንገት ከ4000 የሚበልጡ የአርፒኤፍ ወታደሮች የዩጋንዳን ዩኒፎርም አውልቀው የራሳቸውን ታጥቀው የሩዋንዳን ድንበር ተሻገሩ። ይህ ወረራ ፕሬዝዳንት ሀቢያሪማናን አስደነገጠ። ግን ጦርነቱ ለአርፒኤፍ ቀላል አልነበረም። በመጀመሪያው ቀን መሪያቸው ፍሬድ ሩይጌማ ተገደለ። እስከ ዛሬ አሟሟቱ አጠራጣሪ ነው። አንዳንዶች በራሱ ልጆች ተመታ ይላሉ፣ አንዳንዶች ጠላት መታው ይላሉ። ወራሪው ኃይል ተመሰቃቀለ። በዚህ ጊዜ አሜሪካ ለወታደራዊ ሥልጠና የሄደው ፖል ካጋሜ በፍጥነት ተመለሰ። የተበተነውን ጦር ሰበሰበ፣ ስልቱን ቀየረ። ከመደበኛ ጦርነት ወደ የሽምቅ ውጊያ ገሪላ ወርፌር ተሸጋገረ። ወደ ቪሩንጋ ተራሮች ገባ። ወራሪዎቹ ራሳቸውን ኢንኮታኒው ብለው ጠሩ። ትርጉሙ የማይበገሩ ታታሪ ተዋጊዎች ማለት ነው። ነገር ግን የሀቢያሪማና መንግሥት ይህንን ስም ወደ ሌላ ትርጉሙ ቀየረው። ኢንኮታኒው ማለት ጨካኞች፣ ደም መጣጮች፣ መጥተው እናንተን ባሪያ ሊያደርጉ የተዘጋጁ አውሬዎች ናቸው አሉ። ጦርነቱ በድንበር አካባቢ እየተካሄደ ሳለ ዋና ከተማዋ ኪጋሊ ውስጥ ግን ሌላ ድራማ እየተሰራ ነበር። ፕሬዝዳንት ሀቢያሪማና ይህንን ወረራ ሥልጣናቸውን ለማጠናከር ተጠቀሙበት። አያችሁ፣ ቱትሲዎች መጡባችሁ፣ ሊጨርሷችሁ ነው የሚለውን ፕሮፓጋንዳ ነዙ። ጥቅምት 4 1990 ምሽት በኪጋሊ ከተማ ውስጥ ተኩስ ተሰማ። ሕዝቡ ተደናገጠ። እስከ ጠዋት ድረስ ተኩሱ ቀጠለ። መንግሥት ኢንኮታኒው ኪጋሊ ገብቶ ጥቃት ፈጸሙብን አለ። ነገር ግን ይህ ውሸት ነበር። ተኩሱ የተተኮሰው በራሱ በሀቢያሪማና ወታደሮች ነበር። ወደ ሰማይ ነው የሚተኩሱት። ይህ የአስመሳይ ጥቃት ሲሙሌትድ አታክ ተብሎ ይጠራል። ዓላማው ሕዝቡን ማስፈራራትና በከተማ ውስጥ የሚኖሩ ንጹሐን ቱትሲዎችን ለማሰር ምክንያት መፈለግ ነበር። በማግስቱ ጠዋት ከ10,000 በላይ ቱትሲዎችና የተቃዋሚ ፓርቲ አባላት ታሰሩ። የአርፒኤፍ ሰላይ ናቸው ተባሉ። ይህ ሁሉ ሴራ የተቀነባ ነበረው በአንድ ምስጢራዊ ቡድን ነው። ስሙ አካዙ ይባላል። አካዙ ማለት ትንሹ ቤት ማለት ነው። ይህ ቡድን የሚመራው በፕሬዝዳንቱ ሳይሆን በሚስቱ ነው፣ አጋታ ሀቢያሪማና። የፕሬዝዳንቱ ባለቤት በሩዋንዳ ፖለቲካ ውስጥ እጅግ ተሰሚነት የነበራት ጨካኝና የሁቱ አክራሪዎች መሪ። እሷና የሰሜን ዘመዶቿ ሥልጣኑን ሙሉ በሙሉ ተቆጣጥረውት ነበር። ለድርድር የሚባል ነገር አይፈልጉም። ቱትሲዎች መጥፋት አለባቸው የሚለው ዕቅድ የሚቀረጸው በዚህ የአካዙ የሚባለው የውስጥ ክበብ ውስጥ ነው። እነሱ የዜሮ ኔትወርክ የሚባሉ የሞት ቡድኖችን ማደራጀት ጀመሩ። ዓላማቸው አንድ ነው፣ ሩዋንዳን ከቱትሲዎች ማጽዳት፣ ወደ ዜሮ ማውረድ። አሁን ከመሳሪያው በላይ ወደ ገደለው ነገር እንምጣ፣ ወደ ቃላት። የዘር ማጥፋት ዝም ብሎ አይከሰትም። መጀመሪያ አእምሮን ማዘጋጀት ያስፈልጋል።
ጎረቤት ጎረቤቱን እንዲገድል መጀመሪያ ጎረቤቱ ሰው አለመሆኑን ማመን አለበት። ለዚህም ደግሞ ሚዲያ ወሳኝ ነበር። ሁለት ዋና ዋና የፕሮፓጋንዳ ማሽኖች ተፈጠሩ። አንደኛው ጋዜጣ፣ ሁለተኛው ሬዲዮ። ሐሳን ንጌዜ የቀድሞ አውቶቡስ ሬዳት ግን አሁን የጋዜጠኝነት ካባ የለበሰ የጥላቻ ሰባኪ ካንጋራ የሚባል መጽሔት አቋቋመ። ትርጉሙ ቀስቅስ ወይም አንቃ ማለት ነው። በታኅሳስ 1990 ካንጋራ መጽሔት በሽፋኑ ላይ አንድ አደገኛ ጽሑፍ ይዞ ወጣ። የሁቱ 10 ትእዛዛት። ይህ ሰነድ ልክ እንደ መጽሐፍ ቅዱስ ትእዛዛት ቀርቦ ነበር። ጥቂቶቹን እንመልከት። ትእዛዝ 1 ማንኛውም ሁቱ ከቱትሲ ሴት ጋር ቢጋባ፣ ቢዳረጅ ወይም ቢወልድ ከሃዲ ነው። ትእዛዝ 4 ሁሉም ቱትሲዎች አታላዮችና ታማኝነት የሌላቸው ናቸው። ከነሱ ጋር ንግድ የሚሰራ ሁቱ ከሃዲ ነው። ትእዛዝ 8 ሁቱዎች ለቱትሲዎች መራራት የለባቸውም። ይህ በጣም ወሳኝ ነው። ምህረት አታደርግ ይላል። ትእዛዝ 10 የሁቱ ርዕዮ ዓለም በሁሉም ደረጃ መተግበር አለበት። ጦር ኃይሉ የሁቱ ብቻ መሆን አለበት። ይህ ጋዜጣ በየመንገዱ ይሸጥ ነበር። በትምህርት ቤቶች ይነበብ ነበር። በልጆች አእምሮ ውስጥ ቱትሲ ማለት ጠላት ነው የሚለውን መርዝ ረጨ። የቱትሲ ሴቶችን ምስል እያወጣ እነዚህ ሳላዮች ናቸው፣ ተጠንቀቁ ይል ነበር። በ1993 አንድ አዲስ የሬዲዮ ጣቢያ ተከፈተ። RTLM ሬዲዮ ቴሌቪዥን ሊብሬ ዴ ሚል ኮሊንስ፣ የሺህ ኮረብታዎች ነፃ ሬዲዮ። ይህ ሬዲዮ የተለየ ነበር። የመንግሥት ሬዲዮ አሰልቺ ነበር። RTLM ግን ዘመናዊ ሙዚቃ ይከብታል። የዛየር ሙዚቃ፣ ሬጌ፣ ፖፕ። አቅራቢዎቹ ይሳደባሉ፣ ይቀልዳሉ፣ ይጠጣሉ። ወጣቱ ሁሉ ጆሮውን RTLM ላይ ጣላ። ኮከቡ አቅራቢ ካንታኖ ሃቢማና ይባላል። እሱ ማይክሮፎኑን ሲጨበጥ ሕዝቡ ይስቅ ነበር፣ ግን ቀልዱ መርዛማ ነበር። አዳምጡኝ ወገኖቼ፣ እነዚያ በረሮች ኢኝንዚ ከኮረብታው ማዶ መጥተዋል። ጅራታቸውን ቆርጠን ልንጥለው ይገባል። ሥራው ከባድ እንዳይመስላችሁ። ትንሽ ኡሙጋንዳ የማኅበረሰብ ሥራ ማለት እኮ ነው። ዛሬ ማን ጎረቤቱን ተጠራጠረ? ተመልከቱ። አፍንጫቸው ቀጭን ነው፣ ዐይናቸው የረቀቀ ነው። እነሱ እኛን ለመዋጥ ነው የመቱት። RTLM ሰዎችን በስም እየጠራ ያስገድል ነበር። እከሌ የተባለው ቱትሲ የት እንዳለ ታውቃላችሁ? ቀይ መኪና ይዞ ወደ ገበያ እየሄደ ነው፣ ተቀበሉት ይሉ ነበር። ይህ የሬዲዮ ጥላቻን እንደ መዝናኛ አቀረበው፣ መግደልን እንደ ሥራ አቀረበው። ቱትሲዎችን ሰው ሳይሆን በረሮ፣ እባብ፣ ተባይ አደረጋቸው። አንድን ነገር ተባይ ብለህ ከጠራኸው እሱን ለመግደል ሕሊናህ አይወቅሱህም። ኬሚካል እንደ መርጨት ነው የምትቆጥረው። ይህ የፕሮፓጋንዳ ማሽን ተሳካለት። መሬቱ ተዘጋጀ። ገጀራዎች ከቻይና በብዛት እየገቡ ለወጣቶች ኢንቴራ ሐምዌ ታደሉ። ሁሉም ነገር ዝግጁ ሆነ። 1993 ዓመተ ምህረት ሩዋንዳ በሁለት እሳቶች መካከል ነበረች። በአንድ በኩል የአርፒኤፍ አማጽያን ከሰሜን ወደ ኪጋሊ እየተቃረቡ ነው። በሌላ በኩል ደግሞ የሃቢያሪማና መንግሥት በኢኮኖሚ ውድቀትና በዓለም አቀፍ ጫና እየተናወጠ ነው። ዓለም አቀፉ ማኅበረሰብ ጦርነቱን ለማቆም ጣልቃ ገባ። በታንዛኒያ አሩሻ ከተማ ለወራት የሚቆይ ድርድር ተደረገ። የአሩሻ ስምምነት አሩሻ አኮርድስ ተፈረመ። ይህ ስምምነት ለሩዋንዳ አዲስ ተስፋ የሰጠ ይመስል ነበር። ስልጣን በጋራ መጋራት፣ ጦርነቱን ማቆም እና ስደተኞች እንዲመለሱ ይፈቅዳል። ነገር ግን ይህ ሰላም ለአካዙ ለአክራሪዎቹ ሞት ማለት ነበር። ቱትሲዎች ስልጣን ላይ ከወጡ የኛ የበላይነት ያበቃል ብለው አመኑ። ለነሱ ሰላም ማለት ውድቀት ነበር። ስለዚህ ስምምነቱን የፈረሙት ለጊዜ መግዣ ብቻ ነበር። በዚህ መሃል አንድ ሰው የሆነው ነገር ሁሉ አልተዋጠለትም ነበር። የተባበሩት መንግስታት የሰላም አስከባሪ ጦር አዛዥ ካናዳዊው ጄኔራል ሮሚዮ ዳላር። ዳላር ሩዋንዳ ሲገባ ያየው ነገር ሰላምን አልነበረም። ጥር 11 1994 ጃንዋሪ 11 1994 ዳላር አንድ በጣም አስደንጋጭ መረጃ ደረሰው።
ዣን ፒየር የተባለ የመንግሥት ሚሊሻዎች አሰልጣኝ ምስጢር አወጣ። ሚሊሻዎች ኢንቴራሃምዌ በየመንደሩ ሰልጥነው ጨርሰዋል። ገጀራዎች ታድለዋል። በየቀኑ በሺህ የሚቆጠሩ ሰዎችን ለመግደል ዝርዝር ተዘጋጅቷል አለው። እንዲያውም ዣን ፒየር ሚሊሻዎቹ መሳሪያ የደበቁበትን ማጋዘን አሳየው። ዳላር በፍጥነት ወደ ኒውዮርክ ለተባበሩት መንግሥታት ዋና መስሪያ ቤት የዘር ማጥፋት ፋክስ በመባል የሚታወቀውን መልእክት ላከ። እልቂት ሊጀመር ነው፣ ፍቀዱልኝና ማጋዘኖቹን ልሰብር፣ መሳሪያውን ልቀማ ሲል ለመነ። የተባበሩት መንግሥታት ምላሽ ግን ቀዝቃዛ ነበር። አይሆንም፣ አንተ እዚያ ያለው ሰላም ለማስከበር እንጂ ለመዋጋት አይደለም፣ ገለልተኛ ሁን አሉት። ዳላር እጆቹ በካቴና እንደታሰሩ ተሰማው። ሰይፉ እየተሳለ መሆኑን እያወቀ የሚታረዱትን በጎች ከመመልከት ውጪ ምንም ማድረግ አልቻለም። የሞት ሰዓቱ እየተቃረበ ነበር። ቀኑ ረቡዕ ነው፣ ሚያዝያ 6 ቀን 1994 ምሽት 2 ሰዓት ከ22 ደቂቃ። የሩዋንዳው ፕሬዝዳንት ጁቬናል ሃቢያሪማና እና የብሩንዲው ፕሬዝዳንት ሲፕሪያን ንጣሪያሚራ ከታንዛኒያ ስብሰባ ተመልሰው በፕሬዝዳንቱ ግል አውሮፕላን ወደ ኪጋሊ እየገቡ ነው። አውሮፕላኑ ወደ ካኖምቤ አውሮፕላን ማረፊያ ለማረፍ ዝቅ ባለ ጊዜ ድንገት 2 ሚሳይሎች ከምድር ተተኮሱ። የመጀመሪያው አውሮፕላኑን ሳተው፣ ሁለተኛው ግን ክንፉን መታው። በኪጋሊ ሰማይ ላይ ትልቅ የእሳት ኳስ ታየ። አውሮፕላኑ ተከስክሶ በፕሬዝዳንቱ ቤተ መንግሥት ግቢ ውስጥ ወደቀ። በውስጡ የነበሩት 12 ሰዎችም ወዲያውኑ ሞቱ። ይህ አውሮፕላን ሲወድቅ የሰው ልጅ ሕሊናም አብሮ ወደቀ። እስከ ዛሬ ድረስ አውሮፕላኑን ማን እንደመታው በውል አይታወቅም። ቱትሲዎች አክራሪ ሁቶዎች ሰበብ ለመፈለግ መቱት ይላሉ። ሁቶዎች ደግሞ ፖል ካጋሜና አርፒኤፍ መቱት ይላሉ። ነገር ግን ውጤቱ አንድ ነበር። አውሮፕላኑ መሬት ከመንካቱ በፊት ጥቃቱ ተጀመረ። መንገዶች ተዘጉ። የፕሬዝዳንቱ ክብር ዘበኞች ፕሬዝዳንቱን የገደሉት ቱትሲዎች ናቸው፣ ውጡና በቀላቸው የሚል ትዕዛዝ አስተላለፉ። ከግማሽ ሰዓት በኋላ አርቲኤልኤም ሬዲዮ ስርጭቱን ጀመረ። በረሮቹን ጨፍጭፏቸው፣ ሥራችሁን ጀምሩ። ሲኦል ተከፈተ። ሚያዝያ 7 ቀን 1994 ንጋት። የሩዋንዳ ዋና ከተማ ኪጋሊ በደም ታጠበች። ገዳዮቹ መጀመሪያ የጀመሩት ተራውን ሕዝብ አልነበረም። ልከኛ ሞዴሬት የሚባሉትን ለሰላም የቆሙትን ሁቱዎችንና የቱትሲ ልሂቃንን ነበር። ጠቅላይ ሚኒስትር አጋቱ ዊሊንጊማና እኚህ ብርቱ ሴት በወቅቱ በሕግ መሠረት ሀገሪቱን መረከብ ነበረባቸው። ነገር ግን የፕሬዝዳንቱ ጥበቃዎች ቤቷን ከበቡት። እሷን ለመጠበቅ የመጡ 10 የቤልጂየም የሰላም አስከባሪ ወታደሮች መሳሪያቸውን እንዲያወርዱ ተደረገ። ገዳዮቹ ጠቅላይ ሚኒስትሯንና ባለቤቷን በጭካኔ ገደሏቸው። የቤልጂየም ወታደሮች ደግሞ ወደ ወታደራዊ ካምፕ ተወስደው ለሰዓታት ሲሰቃዩ ቆይተው ተገደሉ። ይህ የተደረገው ሆን ተብሎ ነው። ቤልጂየም ወታደሮቿ ሲገደሉ ደንግጣ ጦሯን እንድታስወጣና ሩዋንዳን ለገዳዮቹ ብቻ እንድትተው የታቀደ ሴራ ነበር። እናም ተሳካላቸው። ቤልጂየም ወጣች፣ ዓለም ፊቷን አዞረች። በየ100 ሜትሩ ባሪየር ወይም ፍተሻ ተደረገ። ሚሊሻዎች ኢንቴራሃምዌ ገጀራቸውንና ዱላዎቻቸውን ይዘው ቆሙ። አጠገባቸው የሙዚቃ ማጫወቻ እና ቢራ አለ። እየጨፈሩ ይገላሉ። እያንዳንዱ የሚያልፍ ሰው መታወቂያውን ማሳየት አለበት። ሁቱ እለፍ፣ ቱትሲ ቁም። መታወቂያው ላይ ቱትሲ የሚል ቃል ካለ ያ ሰው የመጨረሻውን ፀሐይ አየ ማለት ነው። በገጀራ ተቆራርጠው ወደ ፍሳሽ ማስወገጃዎች ተጣሉ። ሕፃናት በወላጆቻቸው ፊት ተገደሉ። ባል ሚስቱን እንዲገድል ተገደደ።
ገዳዮቹ ሥራ ወርክ ወይም ኡሙጋንዳ እያሉ ይጠሩት ነበር። ሥራ ሄጃለሁ ይላል ገዳዩ ጠዋት ከቤቱ ሲወጣ፣ ማታ ሲመለስ ግን ልብሱ በደም ተነክሯል። ቤተ ክርስቲያናት ትላንት የሰላም መጠጊያ የነበሩት ዛሬ የመታረጃ ቦታ ሆኑ። በሺዎች የሚቆጠሩ ቱትሲዎች እግዚአብሔር ቤት ውስጥ ማንም አይነካንም ብለው ወደ ቤተ ክርስቲያን ሸሹ። ነገር ግን ካህናቱ ራሳቸው ገዳዮችን ጠርተው አስገቡ። ቦምብ ተወረወረ። ቤተ ክርስቲያኑ በሬሳ ተሞላ። 1000፣ 2000፣ 10000 ቁጥሩ መቆጠብ የማይቻል ሆነ። በየቀኑ በአማካይ 8000 ሰዎች ይታረዳሉ። ይህ ማለት በየደቂቃው 5 ሰዎች ይሞታሉ ማለት ነው። ዓለም ግን በቴሌቪዥን መስኮት እያየች ይህ የአፍሪካውያን የጎሳ ግጭት ነው በሚል ቸልኝነት ራሷን አጣለለች። ኒያባሮንጎ ወንዝ በሬሳ ተሞላ። ሬሳዎቹ በወንዙ እየተንሳፈፉ ወደ ቪክቶሪያ ሐይቅ ይጓዙ ነበር። ገዳዮቹ በፌዝ እንዲህ ይሉ ነበር፣ ቱትሲዎች ከኢትዮጵያ የመጣችሁ ናችሁ ስላልን በወንዝ በኩል አቋራጭ ወደ መጣችሁበት እየመለስናችሁ ነው። በዚህ የጨለማ መሃል ግን አንድ ኃይል እየገሰገሰ ነው። ፖል ካጋሜ የሚመራው አርፒኤፍ ወንድሞቻችን እያለቁ ዝም አንልም በሚል ኪጋሊን ለመቆጣጠር ትልቅ ጥቃት ጀመረ። በሌላ በኩል ጥቂት ጀግኖች ንጹሐንን ለመደበቅ ሕይወታቸውን ይወራረዱ ነበር። እስቲ ቆም ብለን እናስብ። በ1994 ዓመተ ምህረት ቴክኖሎጂ እንደ ዛሬው ባይሆንም ዓለም ግን በሳተላይት ትገናኝ ነበር። በኪጋሊ ጎዳናዎች ላይ የሚፈሰው ደም በሲኤንኤን እና በቢቢሲ በየምሽቱ ይተላለፍ ነበር። ታዲያ የሰው ልጅ ሕሊና የት ነበረ? በኒውዮርክ በሚገኘው የተባበሩት መንግስታት የጸጥታው ምክር ቤት ውስጥ ዲፕሎማቶች ስለ ቃላት ትርጉም ይከራከሩ ነበር። ይህ ድርጊት የዘር ማጥፋት ይባላል ወይስ የዘር ማጥፋት የሚመስል ድርጊት በሚል የቃላት ጨዋታ ጊዜያቸውን ያጠፉ ነበር። ምክንያቱም የዘር ማጥፋት የሚለውን ቃል ከተጠቀሙ በዓለም አቀፍ ሕግ መሠረት ጣልቃ የመግባት ግዴታ ነበረባቸው። አሜሪካ ከሶማሊያዊው የብላክ ሆክ ዳውን ውድቀት በኋላ አፍሪካ ውስጥ ሌላ ወታደር መገበር አልፈለገችም። ጄኔራል ሮሚዮ ዳላር በኪጋሊ ሆኖ ተስፋ በቆረጠ ድምፅ ይጮህ ነበር። ጥቂት ወታደሮችና ስልጣን ስጡኝ፣ ይህንን እልቂት አቆመዋለሁ እያለ ደጋግሞ ላከ። ነገር ግን የተባበሩት መንግስታት የሰላም አስከባሪ ጦሩን ቁጥር ከ2500 ወደ 270 እንዲቀንስ ወሰነ። ዓለም በከዳችበት በዚህ ሰዓት ግን ጥቂት ብርሃኖች በጨለማው ውስጥ ታዩ። ካፒቴን ምባይ ዲያኝ የተባለ ሴኔጋላዊ ወታደር እናስታውሳለን። እጁ ላይ ምንም አይነት መሳሪያ አልነበረም። የነበረው ብቸኛው መሳሪያ ድፍረትና ፈገግታ ብቻ ነበር። መታወቂያ እየተፈተሸ ሰዎች በሚታረዱበት መንገድ ላይ ምባዬ በቢራና በሲጋራ ሚሊሻዎችን እየደለለ በመቶዎች የሚቆጠሩ ቱትሲዎችን በመኪናው ውስጥ ደብቆ ወደ ደህንነቱ ቦታ አሸጋግሯል። ምባዬ በመጨረሻ በሞርታር ተመትቶ ሲሞት ሩዋንዳ እውነተኛ ልጇን አጣች። ሌላው ታሪክ ሆቴል ሩዋንዳ ነው። የሆቴል ደሚል ኮሊን ሥራ አስኪያጅ ፖል ሩሴሳባጊና ሆቴሉን ወደ መጠጊያነት ቀየረው። 1026 ሰዎች በዚያ ሆቴል ውስጥ ተጠልለው ነበር። ሚሊሻዎች ሊገቡ ሲሉ በስልክ በጉቦና በዲፕሎማሲያዊ ብልሃት እየተከላከለ ሁሉንም አተረፋቸው። ነገር ግን እነዚህ ጥቂት ሺህ ሰዎች ተርፈው ማለት ከውጭ የሚታረዱት ሚሊዮኖች ድምፅ ጠፋ ማለት አይደለም። ፈረንሳይ ግን ሌላ ጨዋታ ትጫወት ነበር። ኦፕሬሽን ቶርኳዝ በሚል ስም ሰብአዊ እርዳታ ለማድረስ ገባች። ነገር ግን ብዙ የታሪክ ምሁራን እንደሚሉት የፈረንሳይ ጦር የገባው ገዳዮቹን የሁቱ መንግሥት ባለሥልጣናት ከአርፒኤፍ ግስጋሴ ለመጠበቅና እንዲያመልጡ መንገድ ለመክፈት ነበር። ይህ በታሪክ ውስጥ እስካሁን ድረስ የሚከራከር ትልቅ ጠባሳ ነው። እልቂቱ ከጀመረ ከጥቂት ቀናት በኋላ ፖል ካጋሜ አንድ ወሳኝ ውሳኔ አስተላለፈ። ድርድር አብቅቷል። አሁን የምንዋጋው ስልጣን ለመያዝ ብቻ አይደለም፣ ዘርን ለማዳን ነው።
የአርፒኤፍ ወታደሮች ከሰሜን ወደ ደቡብ እንደ ጎርፍ መፍሰስ ጀመሩ። ካጋሜ እጅግ የተራቀቀ ወታደራዊ ስልት ነበረው። ከተማዎችን በቀጥታ ከመምታት ይልቅ ከቧቸው የጠላት ኃይል ስንቅ እንዳያገኝ ያደርግ ነበር። የሁቱ መንግሥት ጦር በቁጥር ቢበልጥም በስነ ልቦና ግን ወድቆ ነበር። ምክንያቱም ሥራቸው ንጹሐንን ማረድ እንጂ መዋጋት አልነበረም። ግንቦትና ሰኔ ወር 1994 አርፒኤፍ የኪጋሊን አውሮፕላን ማረፊያና የሬዲዮ ጣቢያውን ተቆጣጠረ። ገዳዮቹ በሬዲዮ በረሮዎቹ እየመጡ ነው ሽሹ ብለው መጮህ ጀመሩ። ሐምሌ 4 1994 የአርፒኤፍ ወታደሮች የኪጋሊን መሃል ከተማ ተቆጣጠሩ። የዘር ማጥፋቱ አቀነባባሪዎች፣ የሚሊሻ መሪዎች እና በሺዎች የሚቆጠሩ ገዳዮች መሳሪያቸውን ጥለው ወደ ጎረቤት ሀገር ኮንጎ፣ በወቅቱ ዛይር መሸሽ ጀመሩ። ከነሱ ጋር በሚሊዮን የሚቆጠሩ ተራ ሁቶዎችም አብረው ተሰደዱ። አርፒኤፍ ሲመጣ ይበላቸዋል የሚለው ፕሮፓጋንዳ ስለፈራቸው ሀገሪቱ ባዶዋን ቀረች። ካጋሜ እና ወታደሮቹ ኪጋሊ ሲገቡ ያዩት ነገር ግን ድል አልነበረም። የሚቀበላቸው ሕዝብ አልነበረም። ያገኙት ነገር ቢኖር የሬሳ ክምር፣ የደም ሽታ እና በሞት አፋፍ ላይ ያሉ ሕፃናትን ብቻ ነበር። የመቶ ቀናት ሲኦል አበቀ። በእነዚህ 100 ቀናት ውስጥ 800,000 አንዳንድ መረጃዎች እንደሚሉት እስከ 1 ሚሊዮን ሰዎች ተጨፍጭፈዋል። ሩዋንዳ የሙታን ምድር ሆና ነበር። ትምህርት ቤቶች፣ አብያተ ክርስቲያናት፣ መንገዶች፣ ሁሉም የመቃብር ስፍራ ሆነዋል። አርፒኤፍ ስልጣኑን ተረከበ። ግን ምን አይነት ሀገር ነው የተረከበው? ኢኮኖሚ የለም፣ መሰረተ ልማት የለም፣ ፍትህ የለም። ሁሉም ሰው ወይ ገዳይ ነው፣ ወይ ተጎጂ ነው፣ ወይ ደግሞ የሁለቱም ቤተሰብ ነው። እንዴት ነው አንድ ላይ አብሮ መኖር የሚቻለው? ትላንት ልጆችህን የገደለውን ጎረቤትህን ዛሬ ሰላም ብለህ እንዴት ትቀበለዋለህ? ዓለም ሩዋንዳ ዳግም አትነሳም፣ የፈረሰች ሀገር ፌይልድ ስቴት ሆና ትቀራለች ብላ ደመደመች። ነገር ግን ሩዋንዳውያን ለዓለም ሌላ ድንቅ ትምህርት ሊሰጡ ተዘጋጁ። ሐምሌ 1994 ሩዋንዳ ጸጥ አለች። ነገር ግን ይህ የሰላም ጸጥታ አልነበረም፣ የሞት ጸጥታ ነበር። በኪጋሊ ጎዳናዎች ላይ የሚነፍሰው አየር የሬሳ ሽታ አዝሏል። ውሾች በየመንገዱ በድን ይበላሉ። ከተማዋ በባዶነቷ ትጮኻለች። አርፒኤፍ ስልጣኑን ሲይዝ ያገኘው መንግሥት አልነበረም። ያገኘው ግዙፍ መቃብር ነበር። ባንኮች ተዘርፈዋል። መብራትና ውሃ የለም። ትምህርት ቤቶች ፈርሰዋል። ባለሙያዎች ወይ ተገድለዋል ወይ ተሰደዋል። ዓለም ሩዋንዳን አይታ ይህች ሀገር አልቃለች አለች። እርስ በርስ ተጨራርሰው ይጠፋሉ እንጂ ዳግም እንደ ሀገር ሊቆሙ አይችሉም የሚል ድምዳሜ ላይ ተደረሰ። ነገር ግን ሩዋንዳውያን ዓለምን የሚያስደንቅ ሌላ ታሪክ ሊጽፉ ተነሱ። ከእልቂቱ በኋላ የነበረው ትልቁ ፈተና ፍትህ ነበር። እስቲ አስቡት፣ ገዳዮቹ ጥቂት አይደሉም። በመቶ ሺዎች የሚቆጠሩ ሰዎች በግድያው ተሳትፈዋል። ታዲያ ሁሉንም እስር ቤት ማቅበስበስ ይቻላል? ሁሉንም መግደልስ ይቻላል? ሩዋንዳ በቀልን ከመረጠች ሌላ የዘር ማጥፋት ይጀምራል። ይቅርታን ብቻ ከመረጠች ደግሞ የሟቾች ደም በከንቱ ይፈሳል። ዓለም አቀፉ ማህበረሰብ በታንዛኒያ አሩሻ ከተማ ICTR ኢንተርናሽናል ክሪሚናል ትራይቢዩናል ፎር ሩዋንዳ የተባለ ፍርድ ቤት አቋቋመ። ነገር ግን ይህ ፍርድ ቤት በጣም ቀርፋፋ ነበር። በብዙ ቢሊዮን ዶላር ወጪ በጥቂት ዓመታት ውስጥ የፈረደው በጥቂት መሪዎች ላይ ብቻ ነበር። በሩዋንዳ እስር ቤቶች ውስጥ ግን ከ120,000 በላይ ሰዎች ታግረዋል። በዚህ ፍጥነት ቢሄድ ኖሮ ሁሉንም ለመዳኘት ከ200 ዓመት በላይ ይፈጅ ነበር። እዚህ ጋር ነው ሩዋንዳ የራሷን ጥንታዊ መፍትሄ ያመጣችው። ጋቻቻ። ጋቻቻ ማለት በኬንያ ሩዋንዳ ሳር ላይ መቀመጥ ማለት ነው። ሕዝቡ በየመንደሩ በሳር ላይ ተሰብስቦ ይቀመጣል። ገዳዩና ተጎጂው ፊት ለፊት ይቆማሉ። ገዳዩ እውነቱን ይናገራል።
የገደላቸውን ሰዎች ሬሳ የት እንደጣለ ያሳያል። ይቅርታ ይጠይቃል። ተጎጂው ደግሞ ሐዘኑን ይናገራል። ይህ ሂደት ፍርድ ብቻ አልነበረም፣ ፈውስም ነበር። ጎረቤት ከጎረቤቱ ጋር ታረቀ። ጥፋተኛው በሕዝብ ፊት ተዋረደ፣ ቅጣቱንም ተቀበለ። ሩዋንዳ በዚህ መንገድ ከ1.2 ሚሊዮን በላይ መዝገቦችን በ10 ዓመት ውስጥ ዘጋች። ዓለም ያልቻለውን ሩዋንዳውያን በሳር ላይ ተቀምጠው ጨረሱት። ሌላው ትልቅ ለውጥ የማንነት ለውጥ ነበር። ፖል ካጋሜና መንግሥታቸው አንድ ደፋር እርምጃ ወሰዱ። ያንን በቅኝ ገዢዎች የተሰጠ የዘር መታወቂያ አቃጠሉት። ከዛሬ ጀምሮ ሁቱ የለም፣ ቱትሲ የለም፣ ትዋ የለም፣ ሁላችንም ሩዋንዳውያን ነን የሚል አዋጅ ታወጀ። በትምህርት ቤቶች፣ በመንግሥት መስሪያ ቤት የዘር ስም መጥራት ወንጀል ሆነ። ይህ እንዲህ እሙኛ ሩዋንዳ ወይም እኔ ሩዋንዳዊ ነኝ የሚለው ንቅናቄ ሀገሪቱን በአንድ ባንዲራ ስር ሰበሰባት። ጥላቻን በሕግ ብቻ ሳይሆን በባህልም ተዋጉት። ዛሬ ወደ ኪጋሊ ብትሄዱ የምታዩት ነገር ያስገርማችኋል። ኪጋሊ በአፍሪካ ንጹሕ ከተማ ተብላ ትጠቀሳለች። ፕላስቲክ ከረጢት በሀገሪቱ ተከልክሏል። በየወሩ የመጨረሻ ቅዳሜ ኡሙጋንዳ በሚባለው የጋራ ሥራ ቀን ፕሬዚዳንቱም ሆነው ተራው ዜጋ አብረው መንገድ ይተርጋሉ፣ ዛፍ ይተክላሉ። ሩዋንዳ በቴክኖሎጂ በቱሪዝምና በሴቶች ተሳትፎ ዓለምን እየመራች ነው። በፓርላማ ውስጥ ከ60% በላይ የሚሆኑት ሴቶች ናቸው። ይህ በዓለም ላይ ከፍተኛው ቁጥር ነው። ለምን መሰላችሁ? ሩዋንዳ የተማረችው ትልቅ ትምህርት አለ። ጥላቻ ወንድን ከወንድ ሲያጋጭ ሀገርን የሚገነቡትና ሰላምን የሚጠብቁት እናቶች መሆናቸውን አውቀዋል። ጎሪላዎችን ለማየት የሚመጡ ቱሪስቶች ሀገሪቱን በዶላር እየሞሏት ነው። ሩዋንዳ ከሞት ተነስታ ሕይወትን ለዜጎቿ አቀረበች። የሩዋንዳ ታሪክ የጨለማ ታሪክ ብቻ አይደለም፣ የብርሃንም ታሪክ ነው። ሰው ልጅ ምን ያህል ሊጨክን እንደሚችል አይተናል። ነገር ግን ምን ያህል ይቅር ማለት እንደሚችልም አይተናል። ጥላቻ በደቂቃ ውስጥ ሀገርን ሊያፈርስ ይችላል። ፍቅርና ስነ ሥርዓት ግን በዓመታት ውስጥ ገነትን ሊፈጥሩ ይችላሉ። ዛሬ በኪጋሊ የሚገኘው የዘር ማጥፋት መታሰቢያ ሙዚየም ኪጋሊ ጄኖሳይድ ሜሞሪያል በሩ ላይ ኔቨር አጌን ዳግም አይከሰትም የሚል ጽሑፍ አለው። ይህ ቃል ለሩዋንዳውያን ብቻ አይደለም፣ ለመላው ዓለም ነው። ጥላቻን በጊዜ ካልቀበርነው ጥላቻ እኛን ይቀብረናል። ሩዋንዳ ይህንን ዋጋ በ800,000 ሰዎች ሕይወት ከፍላ ተምረዋለች። እኛስ ምን ተማርን? የሺህ ኮረብታዎች ምድር ዛሬም አረንጓዴ ናት፣ ዛሬም ውብ ናት። ነገር ግን ከውበቷ በስተጀርባ ያ ማይረሳ ጠባሳ አለ። ያ ጠባሳ ለሩዋንዳውያን የጥንካሬያቸው ምንጭ ነው። ዳግም ወደ ጨለማ እንዳይመለሱ የሚጠብቃቸው መብራት።